This is irrigation we make difference. irrigation ልዩነት እናመጣለን። እኔ ይስሐቅ ነኝ። ዛሬ ከፊዚክስ ሁለት ጽንሰ ሐሳቦችን ለተማሪዎች ዲስፕሌይ የሚያደርጉ ይሆናል። እነሱም ሞመንተም እና ኢምፐልስ ናቸው። ምን እንደሆኑ በዚህ ቪዲዮ በሰፋ ባለ ሁኔታ ዲስፕሌይ የሚያደርግ ይሆናል። ስለዚህ ይህን ቪዲዮ ላይክ ማድረግ ቻናሉን ደግሞ ሰብስክራይብ እና ሼር ማድረግ እንዳይረሱ ብዬ እጠይቃለሁ ፖላይትሊ። እና ሞመንተም አለ ኢምፐልስ አለ። ሶ ሞመንተም ኢምፐልስ እነኛው ዝም ብለው ወርድ ብቻ አይደሉም። በሪል ወርልድ ውስጥ ያሉ የፊዚክስ ፌኖሜና ኦር ፊዚካል ፌኖሜና ነው። ፊዚካል ፌኖሜና በቃ በዚህ በገሃዱ ዓለም የሚከሰት ምን ፌኖሜና ክስተት ነው። ፌኖሜና ሲባል ክስተት ነው። ምንም ወርዷን ፌኖሜናን ሲባል የሆነ አዲስ ይመስላል። ሶ ፌኖሜና ማለት ክስተት ኢቨንት ኢን ኔቸር ማለት ነው። ሞመንተም ማለት ኢቨንት ኢን ፊዚክስ በፊዚክስ ውስጥ ያለ ኢቨንት ነው። ኢምፐልስም ደግሞ ምንድነው? ኢቨንት ነው። የፊዚክስ ፌኖሜናዎች ናቸው እነኚህ። የጥናት ግብአቶች ወይም ኳንቲቲዎች ናቸው እነኚህ። ሊለኩ የሚችሉ ባህሪያት በተፈጥሮ የሚገኙ ባህሪያት ፌኖሜና which can be measured and given what certain value in terms of unit በማግኒቱድ እና በዩኒት ተለክቶ የሚቀመጡ የተፈጥሮ ክስተት ፌኖሜና ይባላል። ፌኖሜና ከፌኖሜናዎች መካከል አንዱ ማን ነው ተባለ? ሞመንተም። ሌላኛውም ደግሞ ማን ነው ተባለ? የሞመንተም ደሪቬቲቭ ከሞመንተም የተወለደ የሞመንተም ወለድ የሆነው ማን ነው ተባለ? ኢምፐልስ ነው። ሶ ሁለቱንም በዲቴል ወይ ኤክስፕሌን አደርጋለሁ ማለት ነው በዚህ ቪዲዮ። እንግዲህ ወደ ፖይንቱ ልሂድ። ሞመንተም እንግዲህ it is a measure of what an object is mass in motion ነው የምለው። የአንድ ኦብጀክት የማሱ ልከት ነው። ኦብጀክቱ ምንስ መሆን አለበት? ኢን ሞሽን መሆን አለበት። አሁን ኢን ሞሽን ነው የተባለው not at rest. if it is at rest ላይ ከሆነ ምንድነው መሆነው? ሞመንት ኦፍ ዋት ኢነርሺያ ነው መሆነው። ኢነርሺያ ይሆናል ማለት ነው። ኢነርሺያ ይሄ ፕረስት ላው ኒውተን ወይ ኒውተንስ ፕረስት ላው አለ አይደል? the law of inertia ምለው አለ አይደል? ፕረስት አሁን at rest ከሆነ ኢነርሺያ ነው የሚሆነው። አሁን የአንድ ኦብጀክት measure of an object's mass in motion ከሆነ ምንድነው ተባለ? ሞመንተም ነው ማለት ነው። አሁን in motion የምለው ከስፒድ ጋር ሪሌትድ ነው። if an object is in motion then it has at least speed ይኖረዋል ማለት ነው። change in position ስላለ የሆነ ታይም ይወስድና ፖዚሽን ቼንጅ ስለሚኖር ምን አለ? ስፒድ አለው። ሶ ማስ አለው፣ ስፒድ አለው። ስፒድ ወይም ቬሎሲቲ ወይም የቬሎሲቲ ማግኒቱድ ማን ነው? ስፒድ ነው አይደል? የቬሎሲቲ ማግኒቱድ ማን ነው? ስፒድ ነው። ሶ የቬሎሲቲ ማግኒቱድ ስፒድ ከሆነ ባጭሩ ቬሎሲቲ ራሱንም ወይም ስፒድም ሊሆን ይችላል ማለት ነው። ሶ የማስ እና የስፒድ ወይም የማስ እና የቬሎሲቲ ብዛት ወይም ፕሮዳክት ምን ይባላል? ፊዚክስ ውስጥ ሞመንተም ይባላል። እንግዲህ calculated as the product of its mass and velocity ነው የምለው። ከዛ በኋላ ሞመንተም ማለት አንድ ኦብጀክት ኤክስተርናል ፎርስ የአንድ ኦብጀክት ሞሽንን ከውጭ ፎርስን ኤክስተርናል ቦዲ አፕላይ ሲያደርግ ለኤክስተርናል ቦዲው ማለት ነው ምን ያክል ይከብዳል ለማቆም የሚለው የዛ ሐሳብ ልከት ነው ማለት ነው። so it is the measure of how hard or how much hard a moving object is to an external body how much ምን ያክል ይጠነክራል
ለውጫዊ አካል አንድን ኦብጀክት ለማቆም የሆነ ፎርስ ኤግዘርት በማድረግ የሚንቀሳቀስ አካል ለማቆም ምን ያክል ይከብዳል የሚለው ነው። ሞመንተም። ለምሳሌ አንድ ኦብጀክት በአደገኛ ስፒድ የሚሄድ ከሆነ ለማቆም ብዙ ፎርስ ያስፈልጋል። ከባድ ፎርስ ያስፈልጋል። ስለዚህ ምን ያክል ፎርስ ኤግዘርት ወይም አፕላይ በማድረግ አንድ የሚንቀሳቀስ አካል ለማቆም ይከብዳል። የክብደት ወይም የሃርድነስ or the measure of what unstoppability of an object's motion ማለት ነው። ስለዚህ ወይም የአንድ አካል የአልቆምም ባይነት ማለት ነው ባጭሩ። ሞመንተም ማለት አንድ ኦብጀክት ማሱ ትልቅ ሲሆን ለማቆም በጣም ይከብዳል። ማሱ በጣም ትልቅ ሲሆን ለማቆም በጣም ነው የሚከብደው። ማሱ ትልቅ ከሆነ በጣም ለማቆም ይከብዳል። ለምሳሌ አንድ ትልቅ ሲኖ ማለት ነው ኦር አንድ ኩንታል ጤፍ የሆነ ለምሳሌ ኢንክላይንድ በሆነ መንገድ ላይ ወርታች እየተንከባለለ ወይም ሮል ያደረገ የሚሄድ ከሆነ ቀስ ያለ የሚሄድ ከሆነ ለማቆም ብዙ ኃይል ነው የሚፈልገው። አንድ ህፃን ልጅ ማቆም አይችልም፣ ይከብዳላ። ህፃን ልጅ ያን ማቆም አይችልም። በጣም አደገኛ የሆነ ምን ይፈልጋል? ፎርስ ይፈልጋል። ያን ለማቆም ከፍተኛ ኤነርጂ ይፈልጋል። ለማቆም ያን ትልቅ ኦብጀክት ቀስ ያለ የሚሄድ አካልን ለማቆም ምን ይፈልጋል? ከፍተኛ የሆነ ፎርስ ያስፈልጋል ማለት ነው። ሪአክሽን የአጽፋ ፎርስ ያስፈልጋል ወይም ኢኩሊብሪየም አንድ ኦብጀክት ለማቆም ወደ ረስት ለማምጣት የሚያስፈልግ ምን ያስፈልጋል? ፎርስ ያስፈልጋል። ትልቅ ነገሮችን ለማቆም ምን ያደርጋል? ይከብዳል። ለዚህ ነው ማስ በቀጥታ ከማስ ጋር የተባዛው። ለዚህ ነው። ሁለተኛ ስፒድ አለ አይደል? ወይም ስፒድ ወይም ቬሎሲቲ። ለምሳሌ አንድ ትንሽ ለምሳሌ ጥይት አለ አይደል? ክላሽ ጥይት። የክላሽ ጥይት ማሱ ግን ትንሽ ነው፣ ግን ፍጥነቱ በጣም ከባድ ነው። ስለዚህ ፍጥነቱ በጣም ትልቅ ስለሆነ እንጨትም ሰንጥቆ ሊገባ ይችላል። ለምን ከተባለ እንጨቱ የጥይቱን ይሄ ከውስጡ ተፈንድቶ ከውስጡ የሚወጣውን ነገር የማቆም አቅም የለውም። ለምን ከተባለ ከፍተኛ ፎርስ ይፈልጋል። ሞመንቱም በጣም ሃይ ስለሆነ እንጨቱን ለማቆም ይቸገራል። ለምን ከተባለ እንጨቱ ነው ኤክስተርናል ቦዲ የሚባለው። ኤክስተርናል ቦዲ ማን ከተባለ እንጨቱ ነው። ከጥይቱ ውጭ ያለው ኤክስተርናል ቦዲ ማን ከተባለ እንጨቱ ነው። እንጨቱ ለማቆም በጣም ይቸገራል። ምኑን የሚመጣው ጥይቱን ማለት ነው። ለምን ከተባለ በአደገኛ ስፒድ የመጣ ነው። ስፒዱ ትልቅ ከሆነ ሞመንተም ምን ይሆናል? ትልቅ ነው የሚሆነው። ለምን ከተባለ ሞመንተም የማስና የስፒድ ምንድነው? ቢዘት ነው፣ ፕሮዳክት ስለሆነ ማሱ ከጨመረ ስፒዱም ደግሞ ከጨመረ ምን ይደረጋል? ሞመንተም ይጨመራል። ወይም ማሱ ትንሽ ሆኖ ስፒዱ በጣም ትልቅ ስለሆነ ሞመንተም ይደረጋል፣ በጣም ይጨምራል። ለምን? ከማን የተነሳ? ከስፒዱ የተነሳ። ደግሞ አሁንም በሌላ በኩል ለምሳሌ ስፒዱ ትንሽ ሆኖ ማሱ በጣም ትልቅ ሆነም ሞመንቱም ምን ይሆናል? በጣም ትልቅ ይሆናል ሞመንቱም ማለት ነው። the momentum becomes higher even if the mass is small and the speed is what? higher. ስፒዱ ትልቅ ሆኖ ማሱ ትንሽ ሲሆን ሞመንቱም ይደረጋል። ሞመንቱሙ የሁለቱ ብዛት ስለሆነ ስፒዱ አባዝቶ ማልቲፕላይ አድርጎ ወደ ትልቅ ይቀየራል። ማንን? ሞመንቱሙ ማለት ነው። ሞመንተም ማለት አንድ ውጭ ያለ አካል እየተንቀሳቀሰ ወይም ኢን ሞሽን ያለው ኦብጀክትን ለማቆም ወይም ከሞሽን ወደ ኋላ ለማድረግ ሞሽን ሬዚስት ለማድረግ ሲባል ለዛኛው ኦብጀክት የሚሰማው ምን ስሜት ማለት ነው። ለዛኛው ኦብጀክት የሚሰማው ክብደት፣ አስቸጋሪነት ማለት ነው። ቻሌንጅ ምን ይባላል? ሞመንተም ይባላል። ስለዚህ ሞመንተም ማለት ያ ነው። አሁን ሞመንተም ወርታች አሁን እዚህ ኢምፐልስ on the other hand is the change in momentum of an object caused by a force acting over a specific time interval ነው የሚለው። ይሄን በኋላ ላይ እናያለን። ይሄን ነበር እንደዚህ ይቀመጥና በኋላ ላይ እናያለን። አሁን በዲፊኒሽን ደረጃ እንደገና ሞመንተም ስናየው ሞመንተም is what? It's a vector quantity። ለምሳሌ ሞመንተም ቬክተር ኳንቲቲ ይሆናል የሚል ጥያቄ ሊመጣ ይችላል።
ሞመንተም ቬክተር ኳንቲቲ ለምን ሆነ የሚለውን ለማስረዳት የሆነ መንገድ ልጠቀም። አሁን እኛ እንደምናውቀው እንግዲህ momentum is the product of the mass of an object and what it is speed or it is velocity ነው አይደል? it is velocity speed ማለት የቬሎሲቲ ምን ነው ማግኒቲዩዱ ነው ወይም ቬሎሲቲ ማለት ስፒድ ሲደመር ዳይሬክሽን ነው። ስፒድ ሲደመር ዳይሬክሽን ነው። አሁን በዚህ ሳይም የተወሰደው ሞሜንተም የቬሎሲቲ እና የማስ ምንድነው ፕሮዳክት ነው። የማስ እና የቬሎሲቲ ፕሮዳክት ነው። ሶ አሁን ማስ ስካላር ነው። ቬሎሲቲ ምንድነው? ቬሎሲቲ is what? velocity is it is vector quantity. velocity is vector quantity. velocity is vector quantity. momentum is equal to mass times velocity. አሁን momentum is equal to mass times velocity አሁን በፊዚክስ እናውቃለን ከቬክተር ወይም ከፊዚካል ኳንቲቲዎች አሉ አይደል? ፊዚካል ኳንቲቲዎች ይከፋፈላሉ ዳይሬክሽን ከመኖርና ካለመኖር አንፃር በቀጥታ ይለካል ወይስ በከሌሎች ኳንቲቲዎች ድራይቭ ይደረጋል በሚለው ወይም ከሌሎች ካልኩሌት ተደርጎ ይሰራል በሚለው ጽንሰ ሐሳቦች ከበእነኛ አንፃር ይደረጋል ይከፋፈላል ማለት ፊዚካል ኳንቲቲዎች ይከፋፈላሉ። ሶ እዛ ጋር እንግዲህ ስካላር አለ ቬክተር አለ። አሁን ስካላሪን ከቬክተር ጋር ስናባዛ የሚገኘው ምንድነው? ኦልዌይስ ኢን ፊዚክስ ውስጥ ማለት ነው ቬክተር ነው የምናገኘው። ሌላ ቬክተር እናገኛለን። አሁን ቬሎሲቲ ምንድነው? ቬክተር ነው አይደል? ማስ ምንድነው? ስካላር ነው። ማስ ዳይሬክሽን የለውም። ቬሎሲቲ ለምሳሌ የሆነ ሰው በኢትዮጵያ ለምሳሌ የሆነ ኤርፕሌን በኢትዮጵያ አቅጣጫ ለምሳሌ የውጭ ለምሳሌ የጠላት ጀት ከውጭ ሀገር በየሆነ ዲግሪ በ33 ዲግሪ በኢስት ኖርዝ በኩል ወደ ኢትዮጵያ እየተጓዘ ነው ወይም የኢትዮጵያን ባውንደሪ ጥሶ እየገባ ነው በማለት አሁን ዲስክራይብ ማድረግ ይቻላል ቬሎሲቲ ማለት ነው። ማስ ደግሞ አይገልጽም። ለምሳሌ ቀዳችሁ ለምሳሌ ወደ ሰሜን አቅጣጫ የዞረ 2 ኪሎ ግራም ዱቄት ስጡኝ ትላላችሁ አይባልም። 2 ኪሎ ግራም ዱቄት ስጠኝ ሰውየውም ይሰጣል ላንተ ማለት ነው ይሰጣል ገዛነት ትወስዳለህ እንጂ በስተ ሰሜን የተመለሰ ወደ መሬት የተመለሰ ወደ ላይ የተመለሰ ብለህ ዱቄት ሱቀዳ አትጠይቅም። ሶ ግን ቬሎሲቲ ከሆነ ቬሎሲቲ ለምሳሌ የሆነ ጄት በ20 ሜትር ፐር ሰኮንድ ዳይሬክሽኑን መናገር ትችላለህ። ሶ ኢት ኢዝ ቬክተር ኮምፕሊት የሆነ ዲስክሪፕሽን ለመስጠት ለቬክተሮች ዳይሬክሽን ይግድናል ማለት ነው። ግን ለስካላሮች ከሆነ ዳይሬክሽን አያስፈልጋቸውም። it is unnecessary for it is what complete description to describe a scalar direction is not needed. it is unnecessary but for vectors direction is necessary for what complete description ለኮምፕሊት ዲስክሪፕሽን 100% ዲስክራይብ ለማድረግ ለሰው ክሊር ለማድረግ ምን ያስፈልጋል? ዳይሬክሽን ይግድላቸዋል። ሶ እንግዲህ ማስ እና ቬሎሲቲ ማስ ስካላር ነው፣ ቬሎሲቲ ምንድነው? ቬክተር ነው። ሶ ማስን ከቬሎሲቲ ጋር ስናባዛ ወይም ስካላርን ከቬክተር ጋር ስናባዛ ማን እናገኛለን? ሌላ ቬክተር እናገኛለን። we get what another new vector. this new vector is called momentum. ሶ ለሞሜንተም የግድ እዚህ ምን ማስቀመጥ አለብን? ከዚህ የተነሳ ቀስት ማስቀመጥ አለብን ማለት ነው። ሶ ሞሜንተም is what? it is a vector. Momentum is vector. Momentum it depends on both the objective mass and how fast it is moving በሚለው ላይ የሞሜንተም ማግኒቲዩዱ ማለት ነው። the magnitude of momentum
momentum depends on the magnitude of mass and on the magnitude of speed or on the magnitude of velocity ማለት ነው። በቬሎሲቲ ማግኒቱድ ወይም በማስ ማግኒቱድ ላይ ማለት ነው ዲፔንደንት ነው ማለት ነው። ሶ የሞሜንተም ማግኒቱድ ከቬሎሲቲ ማግኒቱድ እና ከማስ ማግኒቱድ የሁለቱም ጥገኛ ነው ማለት ነው። it is dependent of the magnitudes of mass and speed or velocity የሁለቱ ጥገኛ ነው ማለት ነው። ሶ እንግዲህ በፎርሙላ ደረጃ ስናየው momentum is equal to mass times speed አሁን እዚህ ማስ ስፒድ ስለተባለ ስፒድ ምን ነው ስካላር ነው አይደል? አሁን ስፒድን ስካላር አትወሰዱት። ይሄ ስፒድ የተወሰደው የቬሎሲቲው ነው የተወሰደው እንጂ ዝም ብሎ ስፒድ አይደለም የተወሰደው። ስካላሩ ሳይሆን የማን ነው የተወሰደው? የተወሰደው የማን ነው ከተባለ ይህ የተወሰደው ስፒድ የቬሎሲቲ ማግኒቱድ ነው የተወሰደው። አሁን እዚህም የተገለጸው ፒ ማለት ነው ማግኒቱድ ላይ ነው የተገለጸው። ፒ ማግኒቱድ ነው እንጂ የተገለጸው ፒ ቬክተር አይደለም የተገለጸው። ሞመንተም ወይም የሞመንተም ማግኒቱድ ከማስ ማግኒቱድ እና ከስፒድ ማግኒቱድ ጋር የሁለቱ ብዛት ነው ማለት ነው። የማስ ኪሎግራም ነው። ከዛው የስፒድ ምንድነው ሜትር ፐር ሰኮንድ። ሶ የሞመንተም ዩኒት የሁለቱ ፕሮዳክት ይሆናል ማለት የዩኒቶች ፕሮዳክት ማለት ኪሎግራም ዶት ሜትር ፐር ሰኮንድ ኦር ኪሎግራም ሜትር ፐር ሰኮንድ ይሆናል ማለት ነው። ኪሎግራም ሜትር ፐር ሰኮንድ። ኤግዛምፕል a heavy truck moving slowly has less momentum than a lighter car moving very fast. true. this is true. ይህ እንደ ትሩ ነው ከተባለ ላሳያችሁ። ለምሳሌ ግን ሜይ ነው እንጂ ኦልዌይስ አይደለም። ለምሳሌ ሜይ ሊኖር ይችላል ተብሎ በሜይ ነው መገለጽ አለበት ማለት ነው። እሱን አሳያለሁ አሁን። ለምሳሌ ሄቨር ኦብጀክት ማለት ነው። ሄቨር ኦብጀክት ለምሳሌ የሄቨሩ ማሱ ለምሳሌ ስንት ነው እንበል? ቢያንስ 1 2 20 ነው እንበል። 20 ኪሎግራም ነው እንበል። 20 ኪሎግራም ከሆነ ከዛ በኋላ ሞመንት ቬሎሲቲው ለምሳሌ 0.1 ነው እንበል። ስፒዱ ማለት ነው። ስፒድ ኢኳል ቱ 0.1 ከሆነ momentum of the heavier object the larger object is equal to 20 times what? 20 times 0.1 it is equal to 2 ይሆናል ማለት ነው። 2 ነው። የማን ማሱ ግን ስንት ነው? ማሱ 20 ነው። ማሱ 20 ነው። ግን ቬሎሲቲው ስንት ነው? 0.1 the velocity is 0.1 this mass is 20 kilogram and the momentum is 2 kilogram meter per second ነው። ከዚያ በኋላ የትንሹን ለምሳሌ አሁን የሄቨሩ የላርጀር ኦብጀክቲቭ ማሱ ስንት ነበረ? ማስ ኢኳል ቱ 20 b equal to 0.1 and p momentum equal to 2 ነበረ። 2 the momentum is equal to አሁን የትንሹን ለምሳሌ የትንሹን ማስ ኢኳል ቱ ይሄ 20 ነው አይደል? የማስን 2 ነው እንበል። 2 the speed is equal to ስፒዱ ለምሳሌ በ10 ሜትር ፐር ሰከንድ ይንቀሳቀሳል እንበል። ከዛም በኋላ the momentum is equal to momentum of the lighter or the smaller object or the smaller car እንበለው።
the smaller car. It is equal to 2 times 10 is equal to 20 unit. Now here we can compare the mass of the larger object is equal to 20. It is assumed to be moving at 0.1 meter per second, and this momentum is the product of the two quantities. It is equal to 2, and the mass of the smaller object is equal to 2, and its speed is equal to 10, and the momentum of the smaller object is equal to the product of 2 and 10. It is equal to 20. And the momentum of the smaller object is equal to 20, and the momentum of the larger object is equal to 2. It is equal to 2. And as here we can see, the momentum of the smaller object is equal to 10 times twice of what? Twice of it is 10 times the momentum of what? The smaller object, the larger object. The momentum of the larger object. So the momentum of the smaller object is equal to 10 times the momentum of what? The larger object. የትንሹ እቃው ሞመንተም እንግዲህ ኤስ ማለት ስሞለር የምለው ነው። ኤል የምለው ለትልቅ ላርጀር ለምለው ነው ወሰድኩት። ፒኤስ ማለት ሞመንተም ኦፍ ዘ ስሞለር ኦብጀክት፣ ፒኤል ሚንስ ሞመንተም ኦፍ ዋት ዘ ላርጀር ኦብጀክት። እንግዲህ ፒኤል 2 ነው፣ ፒኤስ ደግሞ ስንት ነው? 20 ነው። እንግዲህ ማሱ ትልቅ ሲሆን ስንት ሆነ? ሞመንተሙ 2 ሆነ። ለምን? ስፒዱ ትንሽ ሆኗል። አሁን እዚህ ማሱ ትንሽ ሲሆን ስፒዱ እዚህ ደግሞ ያለው ትልቅ ነው። ከ0.1 ትልቅ የሆነ ነው። ከዛ በኋላ ይሄን ቁጥር አባዝቶ ወደ ትልቅ ቀይረው። ሶ የትንሹ ኦብጀክት ሞመንተሙ ከትልቁ በ10 እጥፍ ይበልጣል። ለምን ተባለ? 20ን ለ2 ስናካፍለው ስንት ነው? 10 ነው የሚሆነው። ሶ 10 ይሆናል ማለት ነው። 10 ይሆናል። PL is equal to PL is equal to 2 and PS is equal to 20 and PS over PL is equal to 20 over 2 PS over PL is equal to 10. It is equal to 10. It is 10. Then crisscross እናደርገው። እዚህ አንድ አለ። crisscross እናደርግ PS is equal to 10 times PL. So ከዚህ የምንረዳው አንድ ነገር ነው። ማሱን በማየት ሞመንተሙን ብቻ ትልቅ ነው ማለት አይቻልም። ስፒዱንም ደግሞ በማየት ሞመንተሙ ትልቅ ነው ማለት አይቻልም። የስፒድ ትልቅ መሆን የሞመንተም ትልቅነትን አያመለክትም። ስፒዱ ትልቅ ሆኖ በትልቅ ስፒድ ወይም በፓስተር ከሚንቀሳቀሰው አካል ቀስ ያለ የሚንቀሳቀስ አካል ሞመንተሙ ሊበልጥ እንደሚችል እኛ ከዚህ አንድ ነገር መውሰድ አለብን። ሶ በፍጥነት መሄድም ሞመንተሙ በጣም ትልቅ በአንጻራዊነት ከሌላኛው ትልቅ እንደሆነ ሊያመለክት አይችልም። በቂ ኮንዲሽን አይደለም። ወይም ማሱ ብቻውን ትልቅ መሆን በቂ ኮንዲሽን አይደለም። ስናነጻጽረው ሁለት ኦብጀክቶችን ስናነጻጽር when we are comparing two objects momentums, we have to focus on the two quantities. The largeness of the mass cannot always imply the largeness or the direct proportional of momentum to mass. ዳይሬክት ፕሮፖርሽን ኦልዌይስ አያመለክትም። ማሱ ለምሳሌ በአንጻራዊነት ለምሳሌ ከሌላኛው ትልቅ ሆኖ ሞመንተሙ ትንሽ ሊሆን ይችላል። ስፒዱም ለምሳሌ ትልቅ ሆኖ ሞመንተሙ ትንሽ ሊሆን ይችላል። ስፒዱ ትልቅ ሆኖም ትልቅም ሊሆን ይችላል። ሶ ይሄ ነው ብለን መወሰን አይቻልም። we cannot decide it። በፌስ ቫሉ መወሰን አይቻልም። አይተም መወሰን አይቻልም። ሶ ያ ነው ማለት ነው። አሁን ደግሞ ወደላ
በመመለስ አሁንም ወደፊት የምንቀጥል ይሆናል ማለት ነው። አሁን ወዴት እንሄዳለን? ወደ ኢምፐልስ እንሄዳለን። ኢምፐልስ ምንድነው? ዋት ዳዝ ሚን ኢምፐልስ? እንግዲህ ወደ ኢምፐልስ ከመሄድ በፊት ሞመንተም እንደሆነ ጀነራላይዝ አድርጋለሁ። ሞመንተም ማለት ፎኖሜና ነው። ፎኖሜና ወይም የአንድ የሚንቀሳቀስ አካል አዝማሚያ ቴንደንሲ ነው። የአልቆምም ባይነት ለማን? ውጭ ላለው አካል አልቆምም ብሎ ሪአክሽን መስጠት ማለት ነው። ሪአክሽን መስጠት ሪአክሽን ለማን? ውጭ ኤክስተርናል ቦዲ ኤግዘርት ለሚያደርገው ፕሬዠር ሬዚስታንስ ወይም ተቋሞ የማቅረብ ፕሮቫይድ የማድረግ ምን ቴንደንሲ ነው። የማን? ሙቭ የሚያደርግ ኦብጀክት አልቆምም ብሎ አለመታዘዝ ውጭ ላለ አካል ማለት ነው። ሶ ኢት ኢዝ ዘ ሜዠር ኦፍ ዋት? አንስቶፓቢሊቲ ማለት ነው። ያልቆምም ባይነት ለማን? ውጭ ላለ ሰው ማለት ነው። ሶ የማስ ምንድነው? ልከት ነው። የማስ ምን ልከት ነው? ማሱ ኦብጀክቱ ምን ሲሆን ኢን ሞሽን ካለ አትረስት ላይ ካለ ኢነርሻ ነው የሚሆነው። ግን ኢን ሞሽን ካለ ማን ነው ከተባለ የማስ ልከት ማን ነው ከተባለ ሞመንተም ነው ማለት ነው። ኢን ሞሽን ካለ an object in motion then it has at least what? Speed, because there is change in position within time taken. so በታይም ውስጥ ምን አለ ከተባለ change in position ስላለ ያለ momentum is vector quantity because velocity is what? Vector, the product of scalar and vector is always what? Vector. So mass is scalar, velocity is vector, and their product is also vector. Thus momentum is what? Vector. Momentum is vector. Now we'll progress to the next point. It is impulse. Impulse is the change in an object's momentum. እንግዲህ ኢምፐልስ ማለት የሞመንተም ለውጥ ማለት ነው። መቀየር፣ ቼንጅ መደረግ። ቼንጅ መቼ ይደረጋል ከተባለ ሞመንተም ቼንጅ የሚደረገው መቼ ነው ከተባለ የሆነ ፎርስ ኤክስፒሪየንስ ሲያደርግ አንድ ኦብጀክት ፎርስን ኤክስፒሪየንስ ሲያደርግ ወይም በአንድ ኦብጀክት ላይ ፎርስ ከኤክስተርናል ቦዲ ፎርስ ምን ሲደረግ ኤግዘርት ወይም አፕላይ ሲደረግ ሞመንቱም ይደረጋል፣ ቼንጅ ይደረጋል። እንግዲህ ፎርሱ ኤግዘርት ተደርጎ እንግዲህ አንድ ፎርስ በአንድ ኦብጀክት በሙቭ ኦብጀክት ላይ ኤግዘርት ሲደረግ ወይም አፕላይ ሲደረግ ፎርሱ በኦብጀክቱ ላይ አክት የሚያደርግበት ታይም አለ አይደል? ታይም አለ። ለምሳሌ የሆነ በር እየገፋሁት ነው ልበል። ለምሳሌ በሩን ከምገፋበት ከዛች ታይም ፖይንት ኦፍ ታይም በሩን መግፋት ከሚጀምርበት ታይም አንስቶ እስከሚዘጋበት ታይም ድረስ ያለው ታይም ቼንጅቲ ነው አይደል? ቼንጅቲ ነው ባጭሩ። ያ ቼንጅቲ ባጭሩ በጣም አስፈላጊ ነገር ነው ማለት ነው። አስፈላጊ ነገር ነው። ሶ በዛ በር ላይ ያለው ሞመንተሙ ምን ያክል ነው ከተባለ እኔ አፕላይ ያደረኩበት ፎርስ ባዛ ምን የተወሰነው ታይም። ይህ ማለት ለምን ያክል ጊዜ አንድ ፎርስ በአንድ ኦብጀክት ላይ ምን አደረገ? አክት አፎን አደረገ የሚለው ልከት ማለት ነው። it is the measure of how long a force acted upon an object, upon a moving object የሚለው ማለት ነው። ያ ኮንሰፕት ነው። ናት አትረስት ላለው ኦብጀክት አይደለም። the object is what? in motion መሆን አለበት። ሶ አትረስት ላይ ካለ ደግሞ ወደ ሞሽን መሄድ አለበት። ቢያንስ ሞሽን ተከስቶ መሆን አለበት። ቢያንስ ሞሽን የግድ ያስፈልጋል። ወይ በስተመጨረሻ ወይ በስተጅማሬ ላይ ቢሆን ሞሽን ያስፈልጋል ማለት ነው። ሶ ለምን ያክል ጊዜ አንድ ፎርስ በሙቪንግ ኦብጀክት ላይ ወይም አትረስት ላይ ያለው ኦብጀክት ሲያንቀሳቅስ በዛ ኦብጀክት ላይ ፎርሱ አክት አደረገ የሚለው የዛ ልከት ማለት ነው። ወይንም እንግዲህ እሱ በቃ ይቅር። ሶ ሞመንተም በዛ ገልጸናል። ሞመንተም ድሮቷል። ሞመንተም it is a vector quantity. አሁንም እንዴት እንደሆነ አሳያችኋለሁ ማለት ነው።
momentum vector quantity ነው። አሁን momentum vector ከሆነ if we have p v1 if you have v1 and v2, they are what? Vectors. They are vectors, and the difference of two vectors is always what? It is vector. The difference of two vectors is always vector. This p2 is vector, v1 is vector, and v2 minus v1 p1, it is equal to change p ይሆናል ማለት ነው። ለምን የሁለት ቬክተሮች ፊዚክስ ውስጥም ማስ ውስጥም ያለ ነገር ነው። የሁለት ቬክተሮች ልዩነት ምን ተባለ? ራሱ ምንድነው? ቬክተር ነው። ራሱ ቬክተር ነው። so change p is what? vector. change p is what? vector. አሁን ምን ላል እዛ ጋር ፊዚክስ ወይም በፊዚክስ ምን ላል change p ማለት ኢምፐልስ ነው ብሉት። it is what? impulse j ነው ብሉት። j አሁን change p ቬክተር ከሆነ j ምንድነው? ቬክተር ነው ማለት ነው። ለምን impulse is what? it is a change in what? momentum. so this one is what? they are what? vector because they are magnitude plus direction. so impulsum ምንድነው ተባለ? ቬክተር ነው ተባለ። የሁለት ሞመንተሞች ዲፈረንስ ስለሆነ ምንድነው ተባለ? ቬክተር ወይም ቼንጅ ሞመንተም ስለሆነ ምንድነው ተባለ? ቬክተር ነው ማለት ነው። ሶ ምንም የሚከብድ ነገር የለም። እዚህ ዩኒታቸው ተመሳሳይ ነው። impulse is the product of force and time taken or change t. so j is equal to f times change in t. Here f is vector quantity, force is vector quantity, change t is scalar, and their product is also vector. so j is also vector quantity. ይሄም ቬክተር ኳንቲቲ እንደሆነ ይሄ ኢኩዌሽን ራሱ ዲስክራይብ ያደርጋል። ከዚህ ኢንተር ማድረግ እንችላለን፣ ኮንክሉዥን ላይ መድረስ እንችላለን ማለት ነው። so j is vector quantity because force is scalar, force is vector, and change in time is scalar. The product of scalar and vector is always vector. thus j is another vector which is change in p or change in momentum.